እግዚአብሔር ከሰይጣን ይብሳል ማለት ምን ማለት ነው? በትክክል እንዳነበብነው ከሆነ ግን እግዚአብሔር ራሱ ከሰይጣን አይሻልም። በሱ መሳት ብዙዎች እጅግ በጣም ተደስተዋል። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ከስድብ እንዳይወጣ ከሚሳደቡ ጴንጤዎች እኮ አልሸሽም። ተጥዶ ወንጌል ሰባኪ ሳይደቁኑ መነኑ ሆነና ነገሩ እንደ ብልዋ ሴት ልክ እንደ ማርያም ከእግዚአብሔር ቃል ጋር ካልተጣበቀ በስተቀር ይደግመዋል ብዬ አስባለሁ። ማንም ከዚህ በኋላ ዮኒ ማኛን እየረገጠ የሚኖር የለም። ሶሻል ሚዲያ ላይ አስቀምጠዋለሁ በልኩ። አንተ ሰውዬ ግን አደብ ግዛተው። ቅዱስ ሚካኤል ሆይ በጸበል ድኛለሁ፣ በማን ስም ወይስ በምን ኃይል ይሄን አደረግ ብትሉት ምን እንደሚለው ቅዱስ ሚካኤል መዳም በሌላ በማን የለም። አራዳ ማለት አንተ ነህ አባት። በቃ መንግስተ ሰማይ ገነቱን አንሲባል ጽድት ያለ ፒፕል አላ ኩሉን የበላ ስርዓት ያለው ፒፕል ምናምን የሚገባበት ነበር ይመስል። ወፍ ግን ብራዘር እንደው መዛ ያለው በቃ አመፀኛው ዱርዬው ማይገባው ምናምን። ለአንዳንዱ ቢዝነስ፣ ለአንዳንዱ ደግሞ አምላክ የሆነችባቸው ማርያም እየታተመች ስትወጣ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በነገራችን ላይ ዴቪዶና ትዙ እጅግ በጣም አመሰግናለሁ። ቴንኪው። በጣም የሚገርም ሮድ ማይክ ልከውልኛል ከጀርመን። በጣም አመሰግናለሁ። ደርሶኛል። ሰብስክራይበሮቼ ፊት ላመስግናችሁ ብዬ ነው። እዚሁ ላይ ነው ያዩት፣ ከጎኔ ናቸው። ስላበረታታችሁኝ፣ እንደዚህ ኢንከሬጅ ስለምታደርጉኝ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ትልቅ ጊፍት ነው የተሰጠኝ። ወዳችኋለሁ። መጽሐፍ ቅዱስ ላይ ያለውን ኢዮብን እግዚአብሔር ነው አሉ ከሰይጣን ጋር ተወራርዶ ህይወቱን እንደዛ የስቃይ ያደረገበት የስቃይ ህይወት። እንደዛ ከሆነ ግን በትክክል እንዳነበብነው ከሆነ ግን እግዚአብሔር ራሱ ከሰይጣን አይሻልም። እንደውም ሰይጣን ይሻላል አንደኛው፣ ከሰይጣን አይሻልም በምንም ታምር። የሃይማኖት ሰዎችና የሃይማኖት በሽታ ያለባቸው ሰዎች የጻፉት መጽሐፍ ነው። በትክክል ሰው ከየት ነው ድፍረት እያመጣ ያለው? ማለት እንዴት ነው ሰው እንደዚህ ደፋር ሊሆን እየቻለ ያለው? በእርግጥ ይሄ ድፍረት አይደለም፣ ይሄ ብልግናም ጭምር ነው። በእርግጥ እግዚአብሔር ምሕረቱን ያብዛላቸው። አንዳንድ ሰዎች ጥቂት እቺ ቁምጽል እቺ ጎዶሎ ዕውቀት በጣም አስቸጋሪ ናት። በጣም ማለት ነው ከምነግራችሁ በላይ በጣም አስቸጋሪ ናት። እንዳነበብነው ከሆነ ብሎ ሲለው ቁምጽል የሆነ ነገር ይዞ መጥቶ እየተናገረ ያለውና የሚገርመው ነገር ግን ምንድነው ስለ ኢዮብና ስለ እግዚአብሔር መሃል ስለነበረው ቆይታ ስታዩ በጣም ደስ የሚላችሁ ነገር በዛ ሁሉ ፈተና ውስጥ፣ በዛ ሁሉ ማጣት ውስጥ፣ በዛ ሁሉ ያገኘውን ነገር በሙሉ ሉዝ በማድረግ ውስጥ ያሳለፈው ህይወት ላይ ግን በጣም የሚገርማችሁ ነገር እግዚአብሔርን አለመካዱ፣ የደረሰበት ሳይከብደው የደረሰበት አምላኩን ያከበረ፣ እኛ ያልደረሰብን ግን አምላካችንን ለመናቅ ግን ድፍረት አገኘን። ጌታ ሆይ የእውነት በዚህ ሶሻል ሚዲያ ላይ ያላየነው ነገር የለም። ኢዮብ ላይ የደረሰውን አይታችኋል? ምን አይነት ትራጀዲ እንደሆነ በጣም እንዴት እንደሚያሳዝን። እንደዚህ አይነት እግዚአብሔር የለንም እኔ አላውቀውም። ለዚህ ነው ህይወታችን እንደዚህ የሚሆነው። እንዴ እግዚአብሔር ከሰይጣን ጋር የሚወራረድብን ከሆነ እኮ እንዴ የሚገርም ነው። እግዚአብሔር እንደዚህ አይነት ነገር ይጫወታል። የሚገርማችሁ ነገር እግዚአብሔር እንደዚህ አይነት ፈተና ራሱ የሚያመጣው ማለት እንደዚህ አይነት ነገር ራሱ ከሰይጣን ጋር ያኔ በሚወራረድበት ሰዓት when he believe in you በቃ በጣም ሲተማመንብህ ማለት ነው። አስበኳል አምላክ ሲተማመንብህ ዋው እኔ የተረዳው ፖዚቲቭሊ። አሁን እኮ ኔጌቲቪቲያችን ወይም ደግሞ ብዙ ጊዜ ኔጌቲቭ ኢነርጂያችንን ስለምንጠቀም ነው እንጂ ነገሮችን ባይዘዌይ ማለት ነው በጣም ሳውንድድ ማይንድ ሆነን ወይም ደግሞ አስፍተን ማየት ከጀመርን ግን በጣም የሚገርም ነው የተፈጠረው ነገር እዛ ጋር። እግዚአብሔር አስባችሁታል? ነፍሱን እንዳትነካ ስጋውን ግን እንደፈለግክ አድርግ ብሎ ከሰይጣን ጋር ቢፍ የገጠመ ነው እንደ ይመስላችሁ? አይደለም እኮ። ኢዮብ ለሰይጣን ባለመታዘዝና ሰይጣንን እሺ ባለማለት በሚቀርብለት ፈተናና በሚቀርብለት አንዳንድ ጥያቄዎች ሰይጣንን እንደሚያኮስስ ስለሚያውቁ ነው እግዚአብሔር የፈቀደለት። የሚገርምና ድንቅ አምላክ እንደሆነ የምታውቁት ከዛ በኋላ የተትረፈረፈውን በረከቱን ደግሞ ማየት ነበረብህ። ቁምጽል የምለው ለዚህ ነው። ግማሽ እያነበባችሁ ትመጡና እንደፈለጋችሁ እንደልባችሁ አፋችሁ እንደሰጣችሁ ቃላትን ተጠቅማችሁ ለመናገር ትደፍራላችሁ። እግዚአብሔር ይሰውረን ከቁምጽል ዕውቀት። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ?
ወንጌል አይደል እንዴ ስለያዝኩኝ ማንም እየመጣ የሚጨፍርብኝ? ቀቅላችሁ ብሉት ወንጌል ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። ከባድ ነው። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። እንደነገርኳችሁ ነው። ሶሻል ሚዲያ ቀላል ነገር አይደለም። ሶሻል ሚዲያ በጣም ከባድ ነው። እኔ ዮኒ ማኛ ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ሲቀበል በጣም ከተደሰቱት ሰዎች መሃል አንዱ ነኝ። ግን ደግሞ ፈራ ነበረ። ምክንያቱም አንዳንዴ ኢየሱስ ክርስቶስን ፎሎ ስናደርገው አንዳንድ ተወት ማድረግ ያለብንና ልንዘገይባቸው የሚገቡን ልንቾክልባቸው የማይገቡን ደግሞ ስፍራዎችና ፕሌሶች አሉ እና ዮኒ ማኛ ከዛ ኢንቫይሮንመንት እስካልወጣ ድረስ የሚቸገር ይመስለኝ ነበረ፣ እውነት ለመናገር ማለት ነው። እንዳያችሁ ደግሞ ሶሻል ሚዲያ ላይ ወዲያው ነው ጥድፍ ነው ያለው። ሄዶ ከኦርቶዶክሶችም ጋር መነጋገር ተጀመረ፣ ቢፍ መደራረግ ተጀመረ፣ ምናምን ነገር ዲቤቶች ተጀመሩ ምናምን። በጣም ከባድ ነው የሶሻል ሚዲያ ኢንቫይሮንመንት። አዳዲስ ነፍሳት ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ የተቀበላችሁ ነፍሳት የእውነት ስፔሻሊ ሶሻል ሚዲያ ላይ ጠፋ በሉ። ቸርች ምናምን አዘወትሩ። ከፓስተሮች ጋር ከመጋቢዎች ጋር ከወንጌላውያን ጋር ምናምን ለማሳለፍ ሞክሩ። ኳየር ላይ ምናምን ፌሎሺፖች ላይ ምናምን ለመሳተፍ ሞክሩ እንጂ ሶሻል ሚዲያ ልባችሁን ያረዳል። ፊራኦል ኢቲቻን አይታችሁታል አይደል? ሲሳደብ አይተነው አናቅም። ክፉ ቃል ሲናገር አይተነው አናቅም። በሀብቱ ብራክ ሲያደርግ አይተነው አናቅም። ግን የተፈጠረው ሲቹዌሽን አስገደደው እንደዛ እንዲሆን ማለት ነው። ባህሪውን እንዲቀይር እንዲኮሳተር ቃላቶቹ ከበድ እንዲሉ ለብሽክሽቅ እንዲመች አደረገው ሶሻል ሚዲያ። እና ሶሻል ሚዲያ በጣም ከባድ ኢንፍሉዌንስ ነው እና ዮኒ ማኛ እንደዚህ በመሆኑ ብዙ አልገረመኝም። ያለበትን ኢንቫይሮንመንት አልቀየረም። በፊትም ሶሻል ሚዲያ ላይ ነበረ ጌታ ኢየሱስን ሳይቀበል በፊት፣ አሁንም ስቲል ሶሻል ሚዲያ ላይ ነው። ይጥፋ ማለቴ ሳይሆን ትንሽ ላግ ማድረግ አለበት። ትንሽ የሆነ ብሬክ መውሰድ አለበት፣ እረፍት መውሰድ አለበት። ኢፍ ኢት ኢዝ ኔሰሰሪ ማለት ነው። ያውም ደግሞ መመለሱ ኔሰሰሪ ከሆነና የሆነ የሚያስተምረው ነገር ካለ አሁን እኛ ጋር የሚታየው ነገር ምንድን ነው? የሆነ ፌመስ ሰው ጌታን ሲቀበል የመቆለል ነገር አለ እኛ ጋር። ሌላው ራንደሙ ሰው ችግር የለውም። በእርግጥ ራንደምም ስለማይታወቅ ማን ስለሱ ሊያወራ ይችላል። እንደዚህ አይነት ሰዎች ግን በሆነ ዘርፍ ላይ ሲምቦል ናቸው እና ሲምፕሊ ወደ ቤተክርስቲያን መጥቶ የመሰማት እድል አላቸው። እንደዚህ አይነት ነገሮች ደግሞ መቆም አለባቸው ብዬ አስባለሁ። የደህንነት ትምህርት እንዴት እንደተማረ፣ የደህንነት ትምህርት መቼ እንደተማረ፣ የደህንነት ትምህርት ምን አይነት ቤዝ ይዞ እንደተነሳ፣ ከዛ በኋላ የትኛው ቤተክርስቲያን አባል እንደሆነ ምንም የምናውቀው ታሪክ የለም። እኛ ደስ ይለናል ጌታ ኢየሱስ ክርስቶስን ማንም ሲቀበል ሄደ እኮ ምናምን ውይ ብለን ነበረ እኮ ምናምን አንልም። መሆን ያለበት እንደዚህ አልነበረም። ያጋጋላችሁ ሰዎች ወደ ሚዲያ ሲመጣ ያጨበጨባችሁ ሰዎች ግን ተጠያቂ ናችሁ። ወንጌል በአናቱ ይተከል ይላሉ የፕሮቴስታንቶች አስተምህሮ። ማለትም ዮኒ ማኛ በተደጋጋሚ ቆየ ቢባል አንድ ሳምንት አንድ ሃይማኖት ላይ፣ አንድ ሳምንት አንድ ሃይማኖት። ያው ይሄን ሰው ታውቁታላችሁ። ፍየል ከመድረሷ ቅጠል መበጠሷ የሚባለው ሰው እንደዚህ አይነቱ ሰው ነው። ወንጌላውያን አማኞች አስተምህሮት እንግዲህ ወንጌል በአናቱ ይተከል የሚል ትምህርት ነው እያለ ጥላቻውን እየነዛ ሳየው ትንሽ ስለከበደኝና በጣም ስላዘንኩበት ነው። በዚህ ልክ ደመኞች አይደለንም። በነገራችን ላይ ተመስገን፣ በዚህ ልክ ካንተ ጋር ምንም ያጋጨን ነገር የለም። አይ ዶንት ቲንክ በነበርክበት ቤተክርስቲያንም ይሁን በነበረክ የሶሻል ሚዲያ ቆይታ በጥቅም የተጋጫቸው ሰዎች ይኑሩ አይኑሩም አናቅም። ለምን ግን ወንጌላውያን አማኞችን የማይወክል ንግግር እየተናገርክ እንደሆነና ለምን በዚህ ልክ ባሳደጉክ በተንከባከቡክ ልጅነትህን ያሳለፍክባትን ወንጌላዊት አማኝ ቤተክርስቲያን በዚህ ልክ መዝለፍና መናገር እንደፈለክ ግን ለኔ ግልጽ አይደለም። እንደዚህ ስትናገር በጣም ታሳፍራለህ። በጣም ነውረኛ እንደሆንክ፣ በጣም ብልግናም ጭምር እንደሆነ ልነግር ወዳለሁ። በዛ ቢባል 15 ቀን ነው ሊቆይ የሚችለው። ዮኒ ከዚህ በፊት ኦርቶዶክስም ነበረ፣ ሙስሊምም ነበረ፣ ኤቲስትም ነበረ፣ የተለያየ ሃይማኖቶችን ይዞ ነበር። አሁን ግን በፕሮቴስታንት ቤት ውስጥ ስለቆየ ጴንጤ ነው ማለት ነው። እና የጴንጤዎች አስተምህሮ ምን ይላል? ወንጌል በአናቱ ይተከል ይላል። ትክክለኛ ክርስቲያናዊ አስተምህሮ ግን ምንድን ነው? ጳውሎስ ክብሩን ጥሎ ለክርስቶስ ኢየሱስ ሲያገለግል ነበር። እነ እስጢፋኖስ ክብራቸውን ጥለው ለክርስቶስ ኢየሱስ ሲታረዱ፣ ሲገዘገዙ፣ በድንጋይ ሲወገሩ ነበር። ሌሎችም ሐዋርያቶች። ወንጌል ዋጋ የሚያስከፍል ነው። ወንጌል ግን ዋጋ የሚያስከፍለው ግን ክርስቶስ
ዋጋ አስከፋይ ነው እያልን አልነበረ። ክርስቶስ ምንድነው የሚያደርገው? ዋጋ የከፈልክበትን እውነት የማይረሳ የዘላለም ህይወትን የሚሰጥ ድንቅ አምላክ ነው ማለት ነው። ይሄንን እንኳን ዕውቀት ይዘህ ሄድከው ከየት ነው? ከወንጌላውያን አማኞች ነው። እውነቱን ስንነጋገር ተው መቼስ በገባሃት በዚህች ፍጥነት አንተም እኮ 15 ምናምን ቀን ይሞላል እንዴ? እውነቱን እንነጋገር ከተባለ እኮ አንተም ከዮኒ ማኛ እኩል እኮ ነህ። ይሄን ያህል ልዩነት ዲፈረንስ የላችሁም። እሱ ሲመጣ አንተ ሄድክ፣ በጣም ርቀት የላችሁም። ግን እቺን አሁን ያለችን እንኳን ትንሿን እቺ ጥብብ ያለችዋን እቺ ትንሿን ዕውቀትህን መጽሐፍ ቅዱስ ላይ ትኩረት እንድታደርግ እንኳን ያደረገችው ወንጌላዊት አማኝ ቤተክርስቲያን ናት። አንካጋድ ያለ የግለሰቦች ጥላቻ እንድትወጣ ስላደረገ ወንጌል ገብቶ ስላልወጣህ ግን እንደዚህ ለመናገር የድፍረት ቃላቶችን ለመናገር ግን ድፍረት አግኝተሃል እና እግዚአብሔር ልቦናን ይመልስልህ። እኔ ከዮናስ ሙሉነህ ንግግር ይልቅ ያንተም ንግግር ነው የቀፈፈኝ፣ ያንተ ንግግር ነው የሰቀጠጠኝና ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን እህት ጠቅሰክ እንደዚህ ብለህ ነበር። መግቢያ ሲጠፋ ጴንጤሉን ብትይልያ ነው አይቻልም። እኔ ወንጌሉን ሰምቼ ምክንያቱም ሮሜ 10:17 እንደሚለው ወንጌል በመስማት ነው፣ መስማትም የእግዚአብሔር ቃል ነው። ሰምቼ ነው ፈርቼ ጴንጤ ያልሆንኩት። ፈርቼ አይደለም ሰምቼ ነው ጴንጤ የሆንኩት። አንቺ ግን ሲጨንቅሽ ብትመጫ እንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር። ዮኒ ማኛ ለምን እንደዚህ ሆነ አልልም፣ እኔ አልልም። ያለበት ኢንቫይሮንመንት ያስገድደዋል እንደዚህ እንዲሆን፣ እያለፈበት ያለው ፓዝ ያስገድደዋል። ምክንያቱም ከዚህ ሶሻል ሚዲያ ራሱን እስካላገለለ ድረስ ይሄ የዚህ አይነትና ተመሳሳይ ነገሮች አይገጥሙትም ማለት አይቻልም። እንደምታዩት ነው ሶሻል ሚዲያ ላይ ምንም ያህል በጣም ጥሩ ሰው ብትሆኑ፣ ምንም ያህል ጭምት ብትሆኑ ተናግሮ አናጋሪ በጣም ብዙ ነው። ሙሴ ሰለሞን የሆነ ጊዜ የተናገረው አንድ ንግግር አለ በጣም ደስ ያለኝ ማለት ነው። ሰይጣን ወደኋላ ጎትቶ ሊጥልህ ካልቻለ ወደፊት ለፊት ገፍትሮ ይጥልሃል፣ ያስወድቅሃል እና አንዳንዴ እኛ ምንም ያህል መልካም ልብ ቢኖረን፣ ምንም ያህል ጥሩ ልብ ቢኖረን ጎትቶ ሊጥሉን የማይችሉ ሰዎች ወደፊትም ገፍትሮ ይጥሉናል። ሚዲያ ላይ ትንሽ ፕሮፓጋንዳው በዝቶብሃል፣ ዝናው በዝቶብሃል፣ ዩኒኮ ምናምን ተብሎልሃል። ከዛ ኢንቫይሮንመንት እስካልወጣ ድረስ ቀጥታ የገባኸው ከኦርቶዶክስ ጋራ ዲቤት ከሚያደርጉት ጋራ፣ ከኦርቶዶክስ ጋራ ከሚከራከሩት ጋራ፣ የኦርቶዶክስን አስተምሮት እያፈረሱ ካሉት ጋራ ነውና በውስጥ ያለውን እልህ ገንፍሎ እንዲወጣ አድርጎሃል ብዬ አስባለሁ። እንደዚህ አይነት ኢንቫይሮንመንት ውስጥ መግባት አልነበረብህም። እነሱ የሚሰሩን ነገር ትክክል አይደለም እያልኩ አይደለም፣ ግን ኢሞሽናል ያደርጋል። ምክንያቱም ወይኔ እዚህ ውስጥ ነበርኩ ብለህ በጣም በብስጭት እንድታወራና የሆነ ነገር እንድታደርግ ያደርጋል እና ለዛ ገሸሽ ማለት ነበረብህ። ሳይደቁኑ መነኑ ሆነና ነገሩ መጀመሪያ መማር መጠንከር በነገር ሁሉ የእግዚአብሔርን ነገር ማወቅ ሳይቀድም ቀረና ተጥዶ ወንጌል ሰባኪ ተጥዶ እኔ ብቻ አዋቂ ተጥዶ ሁሉ ነገር ላይ ጣልቃ የሚገባ ሰው እንዲህና እንዲያ መሆኑ የማይቀር ጉዳይ ነው። ባይ ዘ ዌይ የኔ ልብ አያምንም ተጠራጣሪ ነው እል ነበር በፊትም። የአፍ ወለምታ ከሆነ ይታረም፣ ምናልባት የልብ እምነት ከሆነ ግን እንዲህ አይነቱ ክፉ ነገር በመሐከላችን ቢገኝ ልንገስጸውና ልናርመው ስለሚገባ መታረም አለበት። ትላንትና በሶሻል ሚዲያ ላይ ደግሞ መልሶ ወደ አመሻሽ አካባቢ እንዲህ የሚል ደግሞ ቪዲዮዎች ሲሰረጫጩ አይቼ ነበረ። እንጂ ስም ጠርቼ እንኳን የተናገርኩት ነገር የለም። የሆነ ጊዜ አልኩኝ ስሜታዊ ሆኜ፣ ስሜቴን ደግሞ ከጌታ ጋር እነጋገራለሁ። ያልኩት ስህተት ነው አይ ነው። እቺን ግን እንደሚያራግቧት አውቃለሁ። ሲያራግቡ ይደር። ማንም ከዚህ በኋላ ዮኒ ማኛን እየረገጠ የሚኖር የለም ሶሻል ሚዲያ ላይ። ይሄ ማለት እንግዲህ ማንም ከዚህ በኋላ ዮኒ ማኛን እየረገጠ በዚህ ሶሻል ሚዲያ ላይ የሚኖር የለም ማለት ከዚህ በኋላ ከተናገርከኝ መልሼ እናገራለሁ፣ ከሰደብከኝ መልሼ ሰድባለሁ አይነት ሴንስ ያለው ነው። ግን ይሄንንም አልወደድኩትም። እኔ ራሱ ሳይው ደንግጬ ያለው ጌታ ምስክሬ ነው።
ለካ አንዳንዴ በስሜት ስትሆን ፈዘሃል እኮ ላይ ይሉኛል። ሳልነካቸው ፈዘሃል ምን ሆነ ነው ምናምን እያሉ ገብቷል። መሬት የወደቀ ሰው አድርገው፣ ምላስ የሌለው ሰው አድርገው፣ መናገር የማይችል ሰው አድርገው አረጉኝና እምደነግጥበት ስህተት ነው የሰራሁት። እምደነግጥበት ጌታ ኢየሱስ ነግሬያቸዋለሁ። ወደዛኛው ህይወት ከመመለስ ጌታዬን ትቼ ጾታ በቀይር ደግሜ እናገራለሁ። ጾታዬን በቀይር መርጣለሁ። ይሁን የኔ በጣም ደስ ብሎኛል። የእውነት እንደተባለው ንስሐ ገብተህ ከሆነ በጣም ደስ ይላል፣ በጣም ደስ ይላል። ግን በቃ ተው፣ በቃ ጥፋ፣ የእውነት ጥፋ። አለ ብቅ የምትል ስጋ አለች። ኢንቫይሮንመንት እስካልቀየርን ድረስ ቦታ እስካልቀየርን ድረስ የማይቀየሩ ባህሪያት እንዳሉ ፊል አደርጋለሁ። ምክንያቱም ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀብዬ ኢንቫይሮንመንት ባለመቀየሬ አብሮኝ የዘለቁ ባህሪያቶች ነበሩ። ኢንቫይሮንመንት ስቀይር ግን የተቀየረ የተለወጠ ሪል የክርስቲያን መንገድ ላይ የገባልኝ ባህሪ ስላገኘው እና እኔ እንዲህ ወደዛኛው ሃይማኖት ከምመለስ ጾታዬን ብቀይር እመርጣለሁ ምናምን ወደዛ እዛ ጋር የሚያደርስ ነገር ራሱ አይደለም። ይሄ የሃይማኖት ጉዳይ አይደለም ብራዘር። በሃይማኖት ውስጥ የመቆየት ወይ ደግሞ ጴንጤ የመባል የስያሜ ጉዳይ አይደለም። ይሄ የመዳን ጉዳይ ነው። ይሄ የዘላለም የኢተርናል ላይፍ ጉዳይ ነው ብራዘር። ያ ነው ሊያስጨንቅ የሚገባው። እያደረግኩ ያለሁት ነገር እየሆንኩ ያለሁት ነገር ለኢተርናል ላይፌ ምንድነው ቫልዩ ያለው? ምንድነው አድ የሚያደርገው? ለዘላለም ህይወት ከኢየሱስ ክርስቶስ ጋራ ወይን ሚት ሳደርገው ከኢየሱስ ክርስቶስ ጋራ ስገናኝ ምንድነው አድ እያደረገልኝ ያለው የሚለውን ነገር ቤኔፊቶችን አስብና ሶሻል ሚዲያንም በዛው ጎን ደግሞ አስቡ እና ቤኔፊቱን መለየት በቀላሉ ትችላለህ ብዬ አስባለሁ። ብራዘር ለኔ በቃ መንግስተ ሰማይ ገነቱን ሲባል ጽድት ያለ ፒፕል አላ ኩሉን የበላ ስርዓት ያለው ፒፕል ምናምን የሚገባበት ነበር ይመስል ወፍ ግን ብራዘር እንደው መዛ ያለው በቃ አመፀኛው ዱርዬው ማይገባው ምናምን እንደሚመስል ትዝ ይላል። ከኢየሱስ አጠገብ ተሰቅሎ የነበረው ወንበዴው እሱ ሰውዬ በቃ ዘርፏል፣ ሰርቋል፣ ገሏል ምናምን ግን አጠገቡ የተሰቀለውን ዞር አለና ኢየሱስን ጌታው ያለ በመንግስት በመጣ ጊዜ አስበኛለሁ። ኢየሱስ አያሳስብም፣ ዛሬ ከኔ ጋር በገነት ትሆናለህ። ገብቷል። ምን ለምን የፈለገ ወንበዴ ብትሆን አመፀኛ ኃጢአተኛ ምናምን ብትሆን በኢየሱስ ካመንክ የመንግስተ ሰማይ መግባት ይችላል። እንደውም እኮ ኢየሱስ እኮ በምድር እያለ የወንበዴዎች የኃጢአተኞች ወዳጅ ነበር። በዚህ ዘመን ቢኖር እንደውም ያንተ ቤስት ፍሬንድ ነበር የሚሆነው። ገብቷል። አንተ ነበርክ ጀለሱ የምትሆነው። ደግሞ ብራዘር አምነህ ብቻ አትቀርም ማለት ከኃጢአት ልምምድ ትወጣለህ፣ ከጨለማ ህይወት ትወጣለህ፣ ከአመጽ ህይወት ትወጣለህ። ብራዘር እዚህ ላይ ያለ ሐዋርያው ጳውሎስ እሱ እኮ አሳዳጅ ነበርኩ፣ የእግዚአብሔርን ቤተክርስቲያን የሚያጠፋ የሚያሳድር ነበርኩ ብራዘር። ነገር ግን በደማስቆ መንገድ ላይ ኢየሱስ ከተገናኘ በኋላ ሐዋርያ ሆነ። ገብቷል። ላይፉ ተቀየረ። እንደዛ ነው። ኢየሱስን ስታገኝ ነው ላይፍ የሚቀየር፣ ህይወት የሚቀየር፣ ከጨለማ ህይወት የምትወጣው፣ ከአመጽ ህይወት የምትወጣው ብራዘር። ለዛ እኮ ነው ጸጋ የተባለው። ገብቷል። ለሚገባው ሰው የምትሰጠው ነገር ግን ጸጋ ይባላል። ነገር ግን የማይገባውን ሰው ኃጢአተኛውን የሚያጸድቅ ስለሆነ እግዚአብሔር ጸጋ የተባለው። ገብቷል። እንደዛ ነው። ይመችህ ወንድማችን። የእውነት እንዴት ደስ እንዳለኝ በጣም ደስ ብሎኝ ነው ያዳመጥኩትኝ። ኢየሱስ በዚህ ዘመን ቢኖር ኖሮ የኔ በጣም ቤስት ጓደኛ እንደሚሆን ነገረኝ። በጣም ደስ አለኝ። ከምር ማለት ለኃጢአተኛው ለደካማው የሚራራ አምላክ እንደሆነ ነው ያነበብኩት። ለደካማው የሚራራ አምላክ እንደሆነ ነው ያየሁት። ሌላ እናንተ ጋር አልሄድም፣ ራሴን አይቼ ነው ይሄን ሁሉ የምናገረውና ጌታ ይባረክ። እንደዚህም ደግሞ የሚናገሩ ወንድሞች ስላሉን ማለት ነው። አሁን ማርያም አምላክ ናት። እንደዚህ ያችን ማርያም እኛ ቤት የለች። እሺ ለሌለ ነገር ነው መልስ የሚሰጡት። ስታፕ What do you mean by that? ቢካ ክንፍ ያላት ማርያም ብቻ ናት። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። አራተ ሰውዬ በሁሉ ቦታ ትገኛለች፣ ለሁሉ ትደርሳለች። ይሄ ደስ ይላል። ኧረ ጌታ ሆይ ደብል ስታንዳርዶች በዛችሁ እኮ። እንዴት እየታተመች እንደምትወጣ ላሳያችሁ። እንግዲህ በዚህ በፕሪንቲንግ ማሽን በዚህ መልኩ እየታተሙ ይወጣሉ። እነ ማርያም፣ እነ ገብርኤል፣ እነ ሚካኤል፣ እነማን አብ፣ ወልድ፣ መንፈስ ቅዱስ የሚሏቸው በዚህ መልኩ እየታተሙ ይወጣሉ። ከዛ በኋላ ይቆራረጡና ወደ መርካቶ ወይ ደግሞ ወደ አንድ ስቶር ይወሰዳሉ። ከዛ እዛ ነው እንግዲህ ሰው እየሄደ እየገዛ የሚጠቀምባቸው ማለት ነው። ወይ የሚጠቀም ልበለው የሚሰግድላቸው ቤት ውስጥ የሚሰቅላቸው ምናምን እና ይሄ በጣም ነውር እኮ ነው። የእውነት ነውር ነው። ለአንዳንዶቹ ቢዝነስ ነው፣ ለአንዳንዶቹ ደግሞ
ማምለኪያቸውም ጭምር ነው። የሚያመልኩት ቅርጻቸውም ነው የሚያመልኩት ወይም የሚሰግዱበት ወይም ደግሞ እንደ አማላጅ የሚቆጥሩት ነውና በጣም ነውረኞች ናችሁ። እያተማችሁ የምትሸጡ ነጋዴዎች፣ ሸቃጮች። ሽንቁሩ ሚካኤልን ብንጠይቃውን ራሱ ቅዱስ ሚካኤል ሆይ በጸበል ድኛለሁ፣ ቅዱስ ሚካኤል ሆይ በማን ስም ወይስ በምን ኃይል ይሄን አደረግህ ብትሉት ምንድን ነው የሚለው? ቅዱስ ሚካኤል መዳን በሌላ በማን የለም፣ እኔማ ያዳንኩ በእግዚአብሔር ኃይል በማን ስም አድናለሁ የሚል። ቅድስት አርሴማ ሆይ በጠበልሽ እኮ ተፈውሻለሁ። ሰማዕቷ ቅድስት አርሴማ በማን ኃይል ወይስ በማን ስም አዳንሽ ብሏት በማን ነው የምትለን? እግዚአብሔር መዳን በሌላ ማንም የለም። እና ታዲያ ለምን እንደው ቢደብራችሁ? እና ታዲያ ወንጌላውያን አማኞች ጋራ ሰዎች እጅ እየተጫነ ሲጸለይላቸውና ሲድኑ በኢየሱስ ክርስቶስ ስም መዳን ሆነልህ፣ ፈውስ ሆነልህ እየተባባልን እየተጸላለይን አንዱ ሲፈወስ፣ አንዱ ከደዌ ነፃ ሲወጣ፣ አንዱ ሽባው ሲተረተር፣ ከተለያዩ በሽታዎች ነፃ ሲወጡ ለምንድን ነው የሚከፋችሁ ታዲያ? የእናንተ ሽንቁሯና የእናንተ አርሴማ የእናንተ መጽሐፍ ቅዱስ የማያውቃት ተረታችሁን ለማንገስና ለማጽደቅ ስትሉ እዚህ በክርስቶስ ኢየሱስ ስም የሚደረገውን ድንቅና ታምር ታዲያ ለምን ትቃወማላችሁ? የዚህ ደግሞ ይለያል ወገኖች፣ ይለያል። የእውነቴን ነው ብላችሁ ይለያል። የእውነት የዚህ ሰው ይለያል። እኔ እንደዚህ አይነት ወጣት ነው እንግዲህ ጎርማሳም አይደለም ወጣት ሆኖ በቃ እንዴት ልንገራችሁ ውሸታም አይቻላል። እናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት። መልከኛ መሆን መቻል አለባት። ፉንጋ እንዳታገባ ገብቶሃል? ፉንጋ ያገባ አለታታን ነገር ወይ ድግስ ተጠራና ወይ ሰው ማከለ እንዲህ ስታት አውዙ ቢል ስለዚህ ጀሚላ ሞራል ወንድ ልጅ ነህ አንተ። ወይኔ መሲን አላመጧትም በኢየሱስ። ኧረ የክባታችሁ መስማ ብቻ ነው በደል የምታሳየኝ። መሲ እኮ ቆንጆዬ ናት። ምን አደረገቻችሁ? እኔን መስዬ ከምር እኔን እሺ እኔን ናት። አይ አፍተር ኦል ግን ሁሉ ሙስሊሞች እንደዚህ ማመን አለማመናቸውን የሆነ ኤቪደንስ ባይኖረኝም በዚህ ሰው ተነስቼ ጀጅ አላደርግም። ግን ኮምፕሊትሊ ሮንግ የሆነ አስተሳሰብ ነው። ኮምፕሊትሊ ማለት ነው። ሁሉም በእግዚአብሔር አይን ሲታይ እኩል ነው፣ ግን በሰው እይታ ነው አይደለ? ቢዩቲ ኢዝ ኢን ዘ አይ ኦፍ ዘ ቢሆልደር እና ቢባል ባልሳሳት እንግሊዘኛው እንደዛ ነው። ውበት በተመልካቹ ነው ማለት እንደዛ ነገር ይመስለኛል። ወይም በተመልካቹ ነው የሚወሰነው። ምንም ያህል ውስጥ ባይፈልጋት፣ ምንም ያህል ውስጥ ባይወዳት ሺዝ ኤ ክሬቸር ኦፍ ጋድ። በዛም በዚህም እንደዚህ ማለት ሞራልም የለም። ይሄ ባይብሊካል አይደለም። እሺ ጴንጤዎች ጀሚላ ምናምን የተወራውን ሐሳብ እንዳትሰሙ። የገንዘብ ብዛት አይደለም፣ ስኬት ዝነኛ መሆን አይደለም። ሰማይ እልል ብሎ መልአክ የሚያጨበጭብልሽ ከእግዚአብሔር የተቀበልሽውን አውቀሽ የፈጸምሽው ዕለት በእርጅና ዘመንሽ ሩጫው ተፈጸመ ብለሽ ውስጥሽ የሚረካው የተቀበልሽውን አውቀሽ ስትፈጸሚው መንፈስ ቅዱስ ይመሰክርልሻል። በእውነት ያዕቆብን ይኸው አሁን ያዕቆብ እድሜ ስንት ነው አለው ፈርዖን? 100 ምናምን እኮ ነው 130 ስንት ጥቂትም ክፉም ነው አለው። ለምን ፓትሪያርክ ያዕቆብ ለምን እንዲህ አለ? እናቱ ርብቃ አይደለች? ይስሐቅ 20 ዓመት ነው የጸለዩበት፣ እንዲሁ አልተወለደም ያዕቆብ። እና ብዙ በመሰላል መልአክ ተገልጦ እግዚአብሔር በሱ አሕዛብን እንደሚባርክ ይፈጽመው ዘንድ ያለውን ተልኮ ነግሮታል። ራሔልን ሲያያት ሁሉ ጠፋበት። እና በጎች መጠበቅ ኃጢአት አይደለም። እና 7 ዓመት ለበግ ለአንዷ ሴት እንዲህ ለሌላዋ ሴት ላባ ጉልበቱን በለው። እንዲያውም ሲነግረው 20 ዓመት ቤት ስኖር ሐሩርና ቁር ይበላይ ነበር፣ በቤትህ 20 ዓመት ሙሉ እንዲነበርኩ ነው። ያ ሁሉ ቁርና ሐሩር ለእግዚአብሔር ፈቃድ ነው ወይ ስትይ ነው መልሱ የምታገኝ። ያዕቆብ በግ አልሰረቀም፣ እሱም ተናግሯል፣ ላባም መስክሯል። በረኝነት ፐርፌክት። ግን በጎች እንዲያረባ ነው ወይ የተፈጠረው? ለዚህ እኮ የተፈጠሩ አሉ በግ በማርባት እና መልካም ቢሆንም ላልተፈጠረው ዘመኑን ጨርሶታል ያዕቆብ።
ቄስ ትግስቱ እንዴት እኮ እንደምወዳቸው አይ ሆፕ አንድ ቀን ሚት እንደማገኛቸው ተስፋ አደርጋለሁኝ። እድሉን አግኝቼ 2-3 ስብከቶቻቸውን ፌስ ቱ ፌስ እየተያየን ለማዳመጥ እድሉን አግኝቼ ነበረ። ብትችሉ ቄስ ትግስቱ እያላችሁ ዩቲዩብ ላይ ሰርች እያደረጋችሁ ብታደምጧቸው በጣም የምትማሩባቸው በጣም በቃ በሚገባ መልኩ በዊዝደምፉል በጣም በሪቪሌሽን የሚሰብኩ የሚያገለግሉ የሚያስተምሩ ቄስ ናቸውና እግዚአብሔር ዘመናቸውን ይባርክ፣ ከዚህ በላይ ጸጋውን ያብዛላቸው። ለማንኛውም ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ቁም ነገር እንደጨበጣችሁበትም ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ቀጣይ ቆንጆ ቪዲዮ ይዤላችሁ እመጣለሁኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።